ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። በመካከለኛው ምስራቅ በቆዳ ስፋቷም ሆነ በታሪካዊ ስልጣኔዋ ቀዳሚ ከሆኑት ሀገራት መካከል አንዷ የሆነችው ኢራን ዛሬ በገዛ ልጆቿ ደም እየታጠበች ቀጥላለች። ለሳምንታት የዘለቀውና ከመሰረታዊ የኢኮኖሚ ጥያቄ ተነስቶ የስርዓት ለውጥ ወደ መጠየቅ የተሸጋገረው ህዝባዊ ተቃውሞ አሁን ላይ ታሪካዊና አስደንጋጭ ምዕራፍ ላይ ስለመድረሱም ሰምቷል። ለረጅም ጊዜ ጸጥታ ኃይሎቻቸው የሚወስዱትን እርምጃ ሲከላከሉ የነበሩት የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ በመጨረሻም በሺዎች የሚቆጠሩ ዜጎች መገደላቸውን በይፋ አረጋግጧል። ይህ ማረጋገጫ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። ጠቅላይ መሪው ግድያውን ባያስተባብሉም ለድርጊቱ ግን የራሳቸውን ትርጓሜ ሰጥቷል። አንዳንዶቹ የተገደሉት ሰብአዊ ባልሆነና ጭካኔ በተሞላበት መንገድ ነው ያሉት ካሚኒ የኃላፊነቱን ሸክም ግን ወደ ራሳቸው ሳይሆን ወደ ታሪካዊ ጠላታቸው አሜሪካ እንደርሳቸው አባባል ግድያውም ሆነ በሀገሪቱ የተፈጠረው ቀውስ የአሜሪካና የእስራኤል የሴራ ውጤት ነው። ምንም እንኳን መንግስት በሺዎች የሚቆጠሩ ሰዎች ቢልም የመብት ተሟጋች ተቋማት ግን የሚሰጡት ቁጥር በጣም አስፈሪ ነው ተብሏል። የኢራን መብት ተሟጋች ተቋም በትንሹ 3090 ሰዎች መገደላቸውን ይፋ አድርጓል። ሌሎች ወገኖች የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል ይገምታሉ። መንግስት ኢንተርኔትን በመላ አገሪቱ ዘግቶ መቆየቱ በየመንደሩና በየከተማው የሚፈጽመው ግድያ ትክክለኛ መጠን ለማወቅ አስቸጋሪ ቢያደርገውም የሚወጡ መረጃዎች ግን ኢራን በዘመናዊ ታሪኳ ታይቶ የማይታወቅ የጭካኔ እርምጃ ውስጥ መሆኗን አመላካች ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ጠንካራ አቋም ግልጽ አድርጓል። ኢራናውያን በተቃውሞ እንዲቀጥሉ ማበረታታቸው ብቻ ሳይሆን የኢራን መንግስት በገዛ ዜጎቹ ላይ የሚወስደውን የኃይል እርምጃ የማይገታ ከሆነ ወታደራዊ እርምጃ እንደሚከተሉ ማስጠንቀቃቸው ይታወሳል። ይህ ማስጠንቀቂያ ቀጠናውን ወደ አዲስ የጦርነት አዙሪት ሊከተው ይችላል የሚል ስጋትም ተፈጥሯል። በዋሽንግተንና በቴህራን መካከል ያለው ቃላት የመወራወር ፖለቲካ አሁን ወደ ቀጥተኛ የኃይል ዛቻ ተሸጋግሯል። ተቃውሞው መጀመሪያ ሲቀጣጠል የኑሮ ውድነትና የነዳጅ ዋጋ ጭማሪን በመቃወም እንደነበር ይታወሳል። ሆኖም የህዝቡ ብሶት ከኢኮኖሚ አልፎ የፖለቲካ ነጻነትን ወደ መናፈቅ ተሸጋግሯል። ተቃዋሚዎች አሁን ላይ የጠቅላይ መሪው አያቶላህ አሊ ካሚኒ ከስልጣን መውረድ፣ የሃይማኖታዊ አምባገነን ስርዓት ማብቃት፣ የሰብአዊ መብቶች መከበርን በግልጽ እየጠየቁም ይገኛሉ። የኢራኑ የበላይ ጠባቂ አያቶላህ አሊ ካሚኒ ጦርነት ውስጥ መግባት እንደማይፈልጉ ነገር ግን ለወንጀለኞች ምህረት እንደሌላቸው በይፋ ተናግረዋል። በኢራን ለ3 ሳምንታት የተካሄደውን ተቃውሞን በተመለከተ ጠቅላይ መሪው በዓል ለማክበር ለተሰበሰቡ ደጋፊዎቻቸው ባደረጉት ንግግር አገሪቱን ወደ ጦርነት የማስገባት ፍላጎት የለንም፣ የአገር ውስጥና ዓለም አቀፍ ወንጀለኞችን ግን አንምርም ብለዋል። ጨምረውም የአሜሪካ ግብ ኢራንን መዋጥ መሆኑን በእርግጠኝነት እናገራለሁ። ከአብዮቱ ጅማሬ አንስቶ የአሜሪካ ፍላጎት በኢራን ህዝብና በመሪዎቹ ላይ ያጣችውን የበላይነት መመለስ ነው ሲሉም ከሰዋል። የሁሉም የአሜሪካ መንግስታት ፖሊሲ ኢራንን የመሰሉ ነፃ አገራትን የሚታገዝ አይደለም ብለዋል። የምዕራቡ ዓለም መገናኛ ብዙሃን አባላት ከዚህ ቀደም በነበሩ አመጾች ጣልቃ ገብተው ነበር። አሁን ግን የአሜሪካው ፕሬዝዳንት ራሱ አመፀኞችን ሲያበረታታ ነበር ብለዋል ጠቅላይ መሪው አያቶላህ አሊ ካሚኒ። የኢራኑ መሪ የተቃውሞ ተሳታፊዎች ግርግር በመፍጠር በንብረት ላይ ውድመት አድርሷል በማለት በማስረጃ የተደገፈ ከባድ ክህደት በኢራን ላይ ፈጽመዋል ብለዋል። ለዚህም አሜሪካና እስራኤልን ወንጀለኞች በማለት ተጠያቂ አድርገዋል። የአሜሪካና የእስራኤል ነው ያሉትን አመጽ የአገሪቱ ህግ አስከባሪዎችና የደህንነት አባላት ህይወታቸውን ጭምር በመሰዋት በጠላት ላይ ከፍተኛ ጉዳት አድርሰው ሙሉ በሙሉ ተቆጣጥረውታል በማለት ኢራናውያን በአንድነት ቆመዋልም ብለዋል። አያቶላህ አሊ ካሚኒ በኢራን ውስጥ በተደረገው እና ከ2500 በላይ ሰዎች በተገደሉበት ህዝባዊ ተቃውሞ ለደረሰው ውድመትና ጉዳት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ተጠያቂ በማድረግ ወንጅለዋል። 3 ሳምንታትን ያስቆጠረው መላዋን ኢራንን ያናወጠው ተቃውሞ ቀዝቀዝ ያለ ቢመስልም አሁንም ሙሉ ለሙሉ አለመቆሙን የሚያመላክቱ ዜናዎች እየተሰሙ ነው። ኢራን አሁን ያለችበት ሁኔታ የበረታ እሳተ ገሞራ ላይ የመቀመጥ ያህል ነውም ተብሏል። በአንድ በኩል ለለውጥ የቆረጠ ህዝብ፣ በሌላ በኩል ደግሞ ስልጣኑን ለማስጠበቅ ማንኛውንም አይነት የኃይል እርምጃ ለመውሰድ ወደ ኋላ የማይሉ መሪዎች ይገኛሉም ተብሏል። የዓለም አቀፉ ማህበረሰብ ትኩረት አሁን በቴህራን ጎዳናዎች ላይ ነው። ይህ ደም አፋሳሽ ግጭት ወዴት ያመራል? ለኢራን ህዝብ ነጻነትን ያመጣ ይሆን ወይስ የባሰ ጭቆና የሚለው ጥያቄ በብዙዎች እየተነሳም ቀጥሏል።
የአሜሪካ ኃይሎች በምዕራብ ኢራቅ ከሚገኘው ስትራቴጂካዊ አይን አልአሳድ የአየር ጦር ሰፈር ለቀው መውጣታቸውንና የኢራቅ ጦር ሰፈሩን ሙሉ በሙሉ በቁጥጥር ስር ማድረጉን የኢራቅ መከላከያ ሚኒስቴር ይፋ አድርጓል። ይህ እርምጃ የተወሰደው ዋሽንግተንና ባግዳድ እንደ አውሮፓውያን አቆጣጠር በ2024 በአሜሪካ የሚመራው የጥምር ጦር ከኢራቅ እንዲወጣና የሀገራቱ ግንኙነት ወደ ሁለትዮሽ የደህንነት ትብብር እንዲሸጋገር በደረሱት ስምምነት መሰረት ነው ተብሏል። ለዓመታት የአሜሪካና የጥምር ጦር ኃይሎችን ያስጠለለችው አይን አልአሳድ በቀጠናው ውጥረት በነገሰበት ወቅት በተለይም በ2020 የአሜሪካ ጦር ኢራናዊውን ጄኔራል ቃሲም ሱሌማንን መገደሉን ተከትሎ በኢራን በሚደገፉ ታጣቂዎች ቡድኖች ተደጋጋሚ ጥቃት ይፈጸምበት እንደነበር ይታወሳል። አንድ የኢራቅ ጦር ኮሎኔል የአሜሪካ ኃይሎች መውጣታቸውን ያረጋገጡ ሲሆን በሎጂስቲክስ ጉዳዮች ምክንያት ጥቂት ወታደሮች ብቻ በቦታው እንደቀሩ ተዘግቧል። የመልቀቅ ሂደቱ መቼ እንደጀመረ በግልጽ ባይቀመጥም የተቀመጠው የመጀመሪያው እቅድ በመቶዎች የሚቆጠሩ ወታደሮች እስከ ሴፕቴምበር 2025 እንዲወጡና ቀሪዎቹ ደግሞ እስከ 2026 መጨረሻ ድረስ ሀገሪቱን ለቀው እንዲወጡ የሚያዝ ነበርም ተብሏል። ሳውዲ አረቢያ፣ ግብጽና ሶማሊያ አዲስ ጥምር ጦር ለመፍጠር ንግግር እያደረጉ መሆኑ ተሰማ። ሂራን ኒውስ እንደዘገበው ጥምር ጦሩን የመመስረት ሀሳብ ያመነጨችው ሳውዲ አረቢያ ስትሆን በጉዳዩ ላይ ከግብጽና ከሶማሊያ ጋር ንግግር ጀምራለች ነው የተባለው። ትኩረቱን በቀይ ባህር ላይ ያደረገ ነው የተባለለት ይህ አዲስ ጥምር ጦር በሶስቱ አገራት የጋራ የደህንነትና ወታደራዊ ስምምነት እንደሚፈጠር ተሰምቷል። ለጉዳዩ ቅርበት ያላቸው ምንጮች ለዜና አውታሩ በሰጡት መረጃም በሚቀጥሉት ሳምንታት ውስጥ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በዚህ ጉዳይ ላይ ለመምከር ወደ ሳውዲ አረቢያ እንደሚያቀኑ አስታውቀዋል። ሳውዲ አረቢያ ይህንን አዲስ ወታደራዊ ጥምረት የመመስረት ሀሳብ ያመጣችው ሶማሊያ ከዩናይትድ አረብ ኤምሬትስ ጋር ያላትን ውል ማቋረጧን ተከትሎ ነው። ይህም በሳውዲ አረቢያና በዩናይትድ አረብ ኤምሬትስ መካከል ያለው ተቀናቃኝነት ወደ አዲስ ምዕራፍ መሸጋገሩን አመላካች እንደሆነ ታውቋል። ቀደም ሲል ሁለቱ አገራት በየመን ውስጥ ትልቅ ፉክክር ሲያደርጉ የቆዩ ሲሆን በመጨረሻም ሳውዲ አረቢያ አሸንፋም ዩናይትድ አረብ ኤምሬትስ ያላትን ተጽዕኖ አነስተኛ እንዲሆን ማድረጓ የሚታወቅ ነው። በአዲሱ ወታደራዊ ጥምረት ዙሪያ የሶማሊያ መንግስት ቃል አቀባይ ከዜና አውታሩ ተጠይቀው ጉዳዩ በንግግር ላይ እንዳለ አረጋግጠው ዝርዝር ማብራሪያ ከመስጠት ግን ተቆጥበዋል። የሳውዲ አረቢያ መንግስትና መከላከያ ሚኒስቴር በበኩላቸው ለቀረበላቸው ጥያቄ ምላሽ ለመስጠት ፈቃደኛ ሳይሆኑ እንደቀሩም በዘገባው ላይ ተካቷል። የዕለቱን የውጭ ምንዛሬ መረጃዎችን እናደርሳችኋለን። አንዱ የአሜሪካ ዶላር በአዋሽ ባንክ በኩል 152 ብር ከ03 ሳንቲም እየተገዛ በ155 ብር ከ07 ሳንቲም በመሸጥ ላይ ይገኛል። አንዱ ዩሮ ደግሞ በ179 ብር ከ99 ሳንቲም እየተገዛ በ183 ብር ከ59 ሳንቲም በመሸጥ ላይ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ 205 ብር ከ91 ሳንቲም እየተገዛ በ210 ብር ከ02 ሳንቲም እየተሸጠ ይገኛል። አንዱን የስዊዝ ፍራንክ አዋሽ ባንክ በ182 ብር ከ54 ሳንቲም እየገዛ በ186 ብር ከ19 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያል 43 ብር ከ02 ሳንቲም እየገዛ በ43 ብር ከ88 ሳንቲም እየሸጠው ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም 43 ብር ከ96 ሳንቲም በመግዛት በ44 ብር ከ84 ሳንቲም እየሸጠው ይገኛል። አንዱን የካናዲያን ዶላር በ108 ብር ከ79 ሳንቲም በመግዛት በ110 ብር ከ96 ሳንቲም በመሸጥ ላይ ይገኛል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።